አልቫሬዝ አርሰናል ወይስ ባርሴሎና? ይሄ ልጅ ብዙ ጊዜ ከማንቸስተር ሲቲ እግር ኳስ ክለብ በለቀቀበት ሁኔታ ባለፉት ጊዜያቶች እንዴት ማንቸስተር ሲቲ ምን ሲል ነው ምን ሲነካው ነው ይህንን ልጅ የለቀቀው የሚሉ ቅሬታዎች ሲቀርቡ ነበርና ከዚህ ባለፈ ወደ አትሌቲኮ ማድሪድ ካመራ በኋላ ሁሊያን አልቫሬዝ በጣም በሚገርማችሁ ሁኔታ አስደናቂ ብቃቱን ማሳየት ቻለ። አሁን አልቫሬዝን ለማምጣት ከፍተኛ ጥረት እያደረጉ ነው አርሰናሎች። በተለይ ሻምፒዮን መሆናቸው ትልቅ እገዛ እንዳደረገላቸው እየተነገረ ነው። ሌላኛው ተፎካካሪ ባርሴሎና ነው። ስለዚህ ዛሬ ትልቁ መረጃ የሁሊያን አልቫሬዝ አርሰናልን ወይስ ባርሴሎናን ይመርጣል ነው። አልቫሬዝ አርሰናል ከመጣ አስቡት እንግዲህ ከዮኮሬስ ጋር የሚኖረው ጥምረት፣ አልቫሬዝ ወደ ባርሴሎና ከሄደ ከነ ላሚን ያማል ጋር ሊኖረው የሚችለውን ጥምረትን ደግሞ ገምቱት። ምን አይነት የአጥቂ ደረጃን አንድ ስቴፕ ከፍ ማድረግ እንደሚችል ማሳያ ነው። እና ይህንን ጉዳይ እናነሳለን። ሶፊ እንዴት ዋልክ፣ እንዴት አረፈርክ ብያለሁ። እስኪ በዚህ ጉዳይ በአልቫሬዝ ጉዳይ ላይ እንጀምርና አንዳንድ መረጃዎችን ለአድማጮቻችን እናደርስ። አመሰግናለሁ ግርምዬ። ጁሊያን አልቫሬዝ ይሄ ተጫዋች በዋንጫዎች የተንቆጠቆጠ የእግር ኳስ ህይወት ያለው ነው። ጁሊያን አልቫሬዝ ገና በ23 በ24 ዓመቱ አሁን 26 ዓመቱ ላይ ነው፣ ግን በ23 እና በ24 ዓመቱ ዓለም ዋንጫን አሳክቷል። ትሪብል ሶስትዮሽ ዋንጫን ከሲቲ ጋር አሳክቷል። ኮፓ አሜሪካን አሳክቷል። የተሳተፈባቸው ውድድሮች በሙሉ ላይ ዋንጫዎችን ያሳካ ነውና በዋንጫ የተትረፈረፈ በዋንጫ የተሞላ የእግር ኳስ ህይወት ያሳለፈ ነው ወይም ያለው ተጫዋች ነው ጁሊያን አልቫሬዝ። ይህ ተጫዋች በቅጽል ስሙ ዘ ስፓይደርማን ወይም ዘ ስፓይደር እያሉ ሸረሪቱ እያሉ ነው የሚጠሩት። ሸረሪቱ ወይም ዘ ስፓይደር በሚል ቅጽል ስሙ የሚጠራው ጁሊያን አልቫሬዝ ስሙን የሚወክል ወይም ቅጽል ስሙን የሚያሳይ እንቅስቃሴ የሚያደርግ ተጫዋች ነው። ምክንያቱም ወርኪንግ ሬቱ በጣም ከፍተኛ ከሚባሉ ተጫዋቾች መካከል የሚጠቀስ ነው ጁሊያን አልቫሬዝ። ጁሊያን አልቫሬዝን የምታሰልፈው በ9 ቁጥር ሚና ነው። የምታገኘው ግን ከአማካኙ ጀምረህ እስከ አጥቂ ቦታ ላይ በሁሉም ቦታዎች ላይ ጁሊያን አልቫሬዝ ካለመደከም ካለመዛል የሚጫወትና ከፍተኛ የወርክ ሬት ያለው ተጫዋች ነው ጁሊያን አልቫሬዝ። ለዛ ነው ስፓይደርማን የሚሉት ሸረሪቱ። ምክንያቱም ሸረሪት እንደምታውቀው ላጥላጥ ነው ትሮጣለች በጣም እና እሱን መሰረት በማድረግ ሸረሪቱ የሚል ቅጽል ስም የሰጡት ይህንን ተጫዋች። ወይም ደግሞ ይጨምሩበትና ስፓይደርማን ይሉታል። ደግሞ ስፓይደርማን ያው ከጣራ እየዘለለ ምናምን የስፓይደርማን ታሪክ የሚያውቁ ሁሉ የሚያውቀው ነውና ስፓይደርማን ይሉታል። ግን በብዛት ስፓይደር ሸረሪቱ በሚል ቅጽል ስም ነው የሚታወቀው ጁሊያን አልቫሬዝ። ሌላው በጣም ትልቁ ኳሊቲው ብዙ አጥቂዎች የሌለው ኳሊቲው የዚህ ተጫዋች ትልቁ ኳሊቲው ጁሊያን አልቫሬዝ ፈጣን አጥቂ ነው፣ ጎል አስቆጣሪ ነው። ከዛ ባለፈ ደግሞ ጎበዝ ቅጣት ምት መቺ ነው። አጥቂዎች ላይ 9 ቁጥር አጥቂዎች ላይ እንዲህ አይነት ኳሊቲዎች አልፎ አልፎ ነው የምታገኛቸው። ኳሊቲ ያላቸውን የሚመታቸው ቅጣት ምቶች በጣም ኳሊቲ ያላቸው ናቸው፣ ጥራት ያላቸው ናቸው። ይሄ ደግሞ ሌላኛው በቡድን ውስጥ አንድ ትልቅ ነገር አድ የሚያደርግበት ሂደት ይፈጥራል ማለት ነው። ለዛ ነው በርካታ ክለቦች የዚህ ተጫዋች አድናቂ ሆኖ በትልቁ እየፈለጉት ያለው። አንደኛው ወርኪንግ ሬቱን፣ ሁለተኛው ከ9 ቁጥር ሚና አስቆጣሪነቱ በተጨማሪ በቅጣት ምት ጎል ማስቆጠሩ ሌላ ለቡድን አዲስ ነገር የሚያመጣ ተጫዋች ከመሆኑ ጋር ተያይዞ በእነዚህ ምክንያቶች በርካታ ክለቦች ይፈልጉታል። ይሄ ተጫዋች ዘንድሮ እንኳን ባርሴሎና ላይ በጣም የሚያምር ቅጣት ምት አስቆጥሯል። ሌሎች ክለቦችም 20 ጎሎች ነው ያስቆጠረው ዘንድሮ እና አብዛኞቹ ጎሎች ወይም ጥቂት የማይባሉ ጎሎቹ ከቅጣት ምት የተቆጠረበት መንገድ የሚያስቆጥርባቸው መንገዶች በጣም አስገራሚ ናቸው። እግር ኳስን ሁሊያን አልቫሬዝ የጀመረው ያው በአካዳሚ ውስጥ ነው። እዛው በተወለደበት አካባቢ በሪቨር ፕሌት እግር ኳስ ክለብ ውስጥ ነው የጀመረው። ከዛ 2018 ላይ ለዋናው ቡድን ተጫውቶ ኮፓ አርጀንቲናን፣ 2018 ላይ ኮፓ ሊበርታዶስን፣ 2021 ላይ የአርጀንቲና ፕሪሚየር ዲቪዥንን ከሪቨር ፕሌት ጋር አሳክቷል። ተመልከት ግርም የተጫዋቹን የዋንጫ ስኬት። የደቡብ አሜሪካ የዓመቱ ምርጥ ተጫዋች ተብሎ 2021 ላይ ተሸልሟል። በ21 ዓመቱ 2021 ላይ ለማንቸስተር ሲቲ 2022 ላይ ነው የፈረመው። በፈረመበት ወይም በመጣበት ዓመት 3 ዋንጫ አሳክቷል። ፕሪሚየር ሊግ፣ ኤፍኤ ካፕ እና ሻምፒዮንስ ሊግ በመጀመሪያው ውድድር ዓመቱ። ይሄ ተጫዋች 2024 ላይ ወደ አትሌቲኮ ማድሪድ ሲያመራ 95 ሚሊዮን ዩሮ ወይም 80 ሚሊዮን ፓውንድ አካባቢ ለተጫዋቹ ዝውውር ተከፍሎበታል።
በ2022 የዓለም ዋንጫ ከአርጀንቲና ጋር የዓለም ዋንጫውን በማሳካት የተሳካለት ተጫዋች ነው። አልቫሬዝ 2 ዜግነት አለው፣ ጥምር ዜግነት አለው፣ የአርጀንቲናና የጣሊያን። ይህም በላሊጋው እንደ አውሮፓ ተጫዋቹ እንዲመዘገብ ያደርገዋል። ኮታ አይዘጋብህም። ለምሳሌ ባርሰሎና ቢያስፈርመው ይህንን ተጫዋች የጣሊያን ዜግነትም ስላለው የአውሮፓ ተጫዋች ነው ተብሎ ነው የሚታሰበው። ኮታ አይዘጋብህም ከሌላ አካባቢ ከአፍሪካ ከኮንሜቦል ከሌሎች አህጉራት ተጫዋቾችን ለማምጣት ኮታህን አይቀንስብህም። ይሄ አንዱ ጠቀሜታ ነው የዚህ ተጫዋች። ለዛ ነው ፒኤስጂም አርሰናልም የሚፈልጉ እንደ አውሮፓዊ ተጫዋች ነው የሚታሰቡ ጣሊያን ዜግነት ስላለው የአርጀንቲናና የጣሊያን ጥምር ዜግነት ስላለው ማለት ነው። እንግዲህ ይህ ተጫዋች በትልቁ መነጋገሪያ የሆነው ያው ካለፉት ጊዜያቶች ጀምሮ በተደጋጋሚ የጁሊያን አልቫሬዝ የዝውውር ጉዳይ በጣም በተደጋጋሚ ሲነሳ የቆየ እንደሆነ ይታወቃል። ሁሊያን አልቫሬዝ በጣም አትሌቲኮ ማድሪድ አይቆይም፣ ባርሰሎና መሄድ ይፈልጋል፣ እንዲህ የሚሉ መረጃዎች በብዛት ሲነሱ ተመልክተናል። ግን ኮንክሪት አልነበሩም፣ የተጨበጡ አልነበሩም፣ የተያዙ አልነበሩም። እነዚህ መረጃዎች ዝም ብሎ አየር ላይ በተለያዩ መገናኛ ብዙሃኖችና ታብሎይዶች በስፋት ሲያራግቧቸው የነበሩ መረጃዎች ነበሩ። አሁን የአልቫሬዝ ጉዳይ ሲሪየስ ሆኖ የመጣበት ወይም እኛም በዚህ ፕሮግራማችን ላይ እንድናነሳ የሆነበት ምክንያት ተጨባጭ ነገር ከአልቫሬዝ ጋር በተያዘ መረጃ ስለወጣ ነው። ይሄ ደግሞ የወጣው በቀጥታ ከጁሊያን አልቫሬዝ ላይ ቀጥተኛ ግንኙነት ካላቸው ሰው የወጣ መረጃ ነው። ይሄ መረጃ ወጣው ከአሰልጣኝ ዲያጎ ሲሞኔ ነው ንግግሩ የተደረገው። ትናንት ፋብሪዚዮ ሮማኖን ጨምሮ በርካታ የዓለማችን መገናኛ ብዙሃኖች በስፋት ዘግቡት የዋሉት ጉዳይ ነው የጁሊያን አልቫሬዝን ጉዳይ። ዲያጎ ሲሞኔ በአስተያየቱ ሲገልጽ አልቫሬዝ ወስኗል፣ ዲሳይድ አድርጓል፣ ከኛ ጋር የሚቀጥል አይመስለኝም። እንግዲህ አንድ አሰልጣኝ የሚያሰለጥነው ክለብ ውስጥ ያለ ተጫዋች እንደዛ ካለው ኦልሬዲ ለቋል ማለት ነው፣ አብቅቷል ማለት ነው፣ ተገባዷል፣ ተጠናቋል ማለት ነው። እና እዚህ ተጫዋች ከኛ ጋር የመቆየት ጉዳይ የማይታሰብ የማይሆን ይመስለኛል። ልቡን አላቅም፣ ምክንያቱም እሱ ውስጥ ነው የለው። ልቡም እንደሚያስብ አላቅም፣ ግን የሚቀጥል አይመስለኝም የሚል አስተያየታቸውን አስቀምጧል። ይሄ ነው የዲያጎ ሲሞኔ አስተያየት። ለበርካታ መገናኛ ብዙሃኖች ሰፊ መወያያ ሆኖ ቀጥሯል። ምክንያቱም የራስን ተጫዋች ሊወጣ እንኳን ጫፍ ላይ ደርሶ እንደ ነገ ወደዛኛው ክለብ ሊሄድ እንኳን ብዙዎቹ አሰልጣኞች ኮንፊርም አያደርጉልን ነው እንዴ ምናምን ነው የሚሉ። እንደዛ ነው ሊሆን ይችላል ምናምን ወይም አይመስለኝም። እኔ እንደዛ አይነት ነገር አይሆንም። ማርጌይ እኮ ለሊቨርፑል የጤና ምርመራ እያደረገ ኦሊቨር ግላስነር እኮ እዚህ ጋር ቁጭ ብለው እኮ አይለቅም ተጫዋቹ ከለቀቀን የምለቃሉ እያሉ ነበር እኮ አይደል? ሌሎች ቦታዎችም ላይ ተመሳሳይ ነገሮችን ትመለከታለህ። እና ብዙ ጊዜ ፕሮቴክቲቭ ነው የሚሆኑት ወይም ይከላከላሉ አሰልጣኞች እንዲህ አይነት ነገር ቡድን መንፈስ እንዳይረበሽ። ዲያጎ ሲሞኔ ግን ግልጹና የተናገሩት ተጫዋቹ አልፈለገንም ይለቃል የሚል ነገር ነው። ይሄ ከሆነ ይሄ ተጫዋች ወዴት ሊሄድ ይችላል? ይህ ተጫዋች ጉዞ ወዴት ሊሆን ይችላል የሚለውን እናንሳ። ሁሊያን አልቫሬዝ ወደ ማንቸስተር ሲቲ ሲመጣ ቅደም ግርምሻው አንስተዋል። እንዴት ይህንን ተጫዋች ይለቃል ብላ ወደ ማንቸስተር ሲቲ ሲመጣ ለሪቨር ፕሌት ማንቸስተር ሲቲ የከፈለው 14 ሚሊዮን ፓውንድ ብቻ ነው ለሁሊያን አልቫሬዝ ዝውውር 14 ሚሊዮን ፓውንድ። ይሄ ተጫዋች ለአትሌቲኮ ማድሪድ የተሸጠው በ81 ሚሊዮን ፓውንድ ነው። ተመልከት፣ የ60 ምናምን ሚሊዮን ፓውንድ ልዩነት አለ። ሲቲ ለምን ልጁን ሸጠው? አንደኛ በጣም አዋጭ ቢዝነስ ነው የሆነለት። በ14 አስፈረመ፣ በሁለት ዓመት ውስጥ 80 ምናምን ሚሊዮን ፓውንድ 5-6 እጥፍ ኦልሞስት። ሁለተኛውና ሜጀር ነገር የኤርሊንግ ብራውት ሃላንድ መኖሩን ተከትሎ 9 ቁጥር ቦታ ላይ ሁሊያን አልቫሬዝ መጫወት አይችልም። ሁለተኛ አማራጭ ነው። ይህንም ተጫዋቹ የማይቀበለውም ክለቡም ደግሞ እንዲህ አይነት ሃይ ኳሊቲ የሆነ ተጫዋችና ይህን ያህል ገንዘብ የሚያወጣን ተጫዋች ተቀያሪ ወንበር ላይ ያስቀምጠው ዋጋውን አታወርድም። ስለዚህ ለሱም ለነሱም በሚጠቅም ሁኔታ ነው ጁሊያን አልቫሬዝን የለቀቁት።
ለእነሱም ገንዘቡን ለማግኘት 6-7 እጥፍ ገንዘብ በ14 ሚሊዮን ፓውንድ ገዝተህ 80 ሚሊዮን ፓውንድ መሸጥ ለሱም ቁጭ ከሚል ቢጫወት ስለሚሻለው ሚቹዋል የሆነ ቤኔፊት ስላለው ወይም የጋራ የሆነ ጥቅም ስላለው የለቀቀ ይመስለኛል። ግን እንዳልከው አልቫሬዝ ዘንድሮ ማንቸስተር ሲቲ ቡድን ውስጥ ኑሮ ቢሆን አልቫሬዝ አምና በማንቸስተር ሲቲ ቡድን ውስጥ ኑሮ ቢሆን ጋርዲዮላ 2 ዓመት ዋንጫ ያጣሉ ወይ? አይመስለኝም። የልጁ የኳሊቲ ደረጃ ከፍ ያለ ስለሆነ ብዙ ነገሮችን መጨመር ይችላል፣ ብዙ ነገሮችን ከፍ ማድረግ ይችላል ሁሊያን አልቫሬዝ። ስለዚህ ሲቲዎች ተሸውደውበታል ተጫዋቹ ላይ መሸጣቸው ወይስ ልክ ናቸው? ይህ አከራካሪ ነገር ነው የሚሆነው። ከተለያዩ አንግሎች አንጻር መመልከት አለብን። አንደኛው ከተጫዋቹ ከገዙበትና ካተረፉበት አንጻር፣ ሁለተኛ ደግሞ ተጫዋቹ ኖር ምን ይጠቀማል የሚለውን ነገር ማየት ይኖርብናል። እሱ አከራካሪ ሆኖ ይቀጥላል እንደየ አመለካከታችን ስለሚለያይ ማለት ነው። በነገራችን ላይ ሁሊያን አልቫሬዝ ከደቡብ አሜሪካ ከመጡ ተጫዋቾች ሊዮኔል አንድሪያስ ሜሲን ጨምሮ በአውሮፓ ሻምፒዮንስ ሊግ 20ኛ ጎል ላይ ቀድሞ በመድረስ በእድሜ ትንሹ ተጫዋች ነው ሁሊያን አልቫሬዝ። አርሰናል ላይ 1-1 በዋንዳ ሜትሮፖሊታኖ በተለያዩበት ጨዋታ ላይ ጎል ማስቆጠሩ ይታወሳል። እሷ ናት 20 ምናምነኛ ጎሉ እና ከ20 ጎል 20ና ከዛ በላይ ጎል በሻምፒዮንስ ሊግ ቀድሞ ማስቆጠር በእድሜ ትንሹ ተጫዋች ተብሏል። ሊዮኔል ሜሲንም ቀድሞታል ያገሩን ልጅ እና ልጁ ፕሮፋይሊካሊ ሪች ነው፣ በፕሮፋይል ሀብታም ነው። ዓለም ዋንጫ፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግ ምን የሌለው ዋንጫ አለ። ሁሉንም አሳክቷል፣ ብዙ ዋንጫዎችን። አትሌቲኮ ማድሪድ ከመጣ ወዲህ ነው ነገሮች አልተሳኩለት። በአትሌቲኮ ማድሪድ ያለፉት 2 ዓመታት ቆይታ አንድም ዋንጫ አላሳካም። ምናልባት የኮፓ ዴል ሬይን ዋንጫ ላሳኩ ጫፍ ላይ ደርሶ አልተሳካላቸው፣ አልሰምረለትም ህይወት። አንዱም ለመልቀቁ እንደ ምክንያትነት የሚጠቀሰው የዋንጫ ጥማቱን አለማርካቱ ነው። የዋንጫ ጥማቱ አለመሳካቱ ያመጣው ችግር ነው ተብሎ ነው የሚታመነው። የተጫዋች ከአትሌቲኮ ማድሪድ ለመልቀቅ ሻንጣውን እየሸከፈ ያለበት ምክንያት በዋንጫ የታጀበ ጊዜ አልነበረም። ከዚህ በኋላም አትሌቲኮ ማድሪድ ዋንጫ ያነሳሉ የሚለው አሳሳቢ ስለሆነ የዲያጎ ሲሞኔ የመጨረሻ አመታቶችም እየቀረቡ ናቸው። ዘንድሮ ይለቃሉ ተብለው በመከራ ነው ተጨማሪ ኮንትራት ጨምሮ ያራዘሙት ሁሊያን አልቫሬዝ። ስለዚህ እነዚህ ነገሮች እንግዲህ ለመልቀቁ እንደ ምክንያት እንደ ገፊ ምክንያትነት የሚጠቀሰው በዋነኝነት የዋንጫው ጉዞ እንደሆነ ይጠቀሳል፣ ወይም ዋንጫ አለማሳካቱ ማለት ነው። የአልቫሬዝ ጉዳይ መልቀቁ አይቀሬ ከሆነ ወደ የትኛው ክለብ ሊያመራ ይችላል የሚለው ትልቁ ተጠያቂ ወይም ትልቁ ጉዳይ ነው ብዬ አስባለሁ። 3 ክለቦች የአልቫሬዝ ፈላጊ ሆነው መጥተዋል። እስካሁን ባለው 3 ክለቦች፣ አንደኛው ባርሰሎና፣ ሁለተኛው አርሰናል፣ ሶስተኛው ፓሪስ ሰን ጀርመን። እነዚህ ክለቦች ይህ ተጫዋች ፈላጊ ሆኗል። በነገራችን ላይ አትሌቲኮ ማድሪድ የተጫዋቹን ኮንትራት እንደ አዲስ ለማደስ 10 ሚሊዮን ፓውንድ ዓመታዊ ደሞዝ በማቅረብ የክለቡ ከፍተኛ ተከፋይ ከያን ኦብላን ከፍ ብሎ የክለቡ ከፍተኛ ተከፋይ ለማድረግ ያቀረቡለትን ፕሮፖዛል ጭምር ነው የጣለው። አለቃለሁ ማለቱ ብቻ ሳይሆን አልፈልግም፣ ኤክስቴንድ ማድረግ አልፈልግም ብሏቸዋል። ስለዚህ ኮንትራቱ እየቀረ ያለው 2 ዓመት አካባቢ ነው። መሸጥ ነው የሚያዋጣ፣ አለበለዚያ መንጻ ይለቅባል። አለበለዚያ ቀጣይ ዓመት የበለጠ ዋጋው እየቀነሰ ነው የሚሄደው። ስለዚህ ባርሰሎና ይህንን ተጫዋች ለማስፈረም ሲፈልግ ምን መልካም ነገር አለ፣ ምን አስቸጋሪ ነገር አለ የሚለውን እንመልከት። ወደ ማን ሊሄድ እንደሚችል ካርታ ሊሰጥ የሚችል ወይም መረጃ ሊሰጥ የሚችል መረጃ ነው የምንሰጣቸው። ከሶስቱ አንዱ ነው የሚቀላቀለው፣ ግን ሞሮድ የትኛው ያደላል የሚለው እናነሳዋለን። ባርሰሎና ሁሊያን አልቫሬዝን ይፈልገዋል በጣም። ምክንያቱም አጥቂያቸው ሮበርት ሌቫንዶስኪ ለቋል ወይም በአመቱ መጨረሻ ይለቃል። 9 ቁጥር ተጫዋች ይፈልጋሉ። የተለያዩ አማራጮችን እያዩ ነው። ቪክቶር ኦስሜን፣ ሁሊያን አልቫሬዝ እና የመሳሰሉ አማራጮችን ሃሪኬንን ጨምሮ ከባየር ሙኒክ ባርሰሎናዎች የተለያዩ አማራጮችን እየዳሰሱ ይገኛሉ። ግን ባርሰሎና ትልቅ እንከን የሆነበት የገንዘብ ጉዳይ ነው። ባርሰሎና የገንዘብ ጉዳይ በጣም እየተቸገረ ነው ያለው። በነገራችን ላይ በላሊጋው ሻምፒዮን ሆኖ ባርሰሎና ያገኘው ገንዘብ በእንግሊዝ ፕሪሚየር ሊግ የወረደው በርን ላይ ያገኘው ገንዘብ ይበልጣል። ግርምዬ በርን ላይ 50 ሚሊዮን ፓውንድ ሲያገኝ ወርዶ እኮ ባርሰሎና ሻምፒዮን ሆኖ 46 ሚሊዮን ፓውንድ ነው ያገኘው። ተመልከት ልዩነታቸው።
ይሄ የላሊጋው ዓለም አቀፋዊ ተቀባይነት ከኮመርሻል አንጻር ከንግድ አንጻር ደካማ ሆኗል። ባርሴሎና የገንዘብ ችግር ውስጥ ነው የሚገኘው። እስካሁን የገንዘቡ ችግር አልተፈታም። በዚህ ሁኔታ ውስጥ አትሌቲኮ ማድሪድ ለጁሊያን አልቫሬዝ ዝውውር መቼም ባመጣበት ዋጋ ይሸጥልህ በትንሹ እስከ 100 ሚሊዮን ፓውንድ ድረስ ይጠይቃል ብዬ አስባለሁ። ከ20 ሚሊዮን ፓውንድ በላይ ማትረፍ ይፈልጋል እዚህ ተጫዋች ላይ እስከ 100 ሚሊዮን ፓውንድ በትንሹ፣ እንዲሁም ዋጋው እስከ 120 ሊሄድ ይችላል። ያው አልፈርምም ማለቱ ነው ትልቁ አድቫንቴጅ የሚሰጠው። እንግዲህ አልፈርምም ማለቱ ዋጋው ትንሽ ቀነስ እንዲል ያደርጋል። ምክንያቱም አልፈርምም ብለዋል። አያስቀጥለዋለሁ ካልክ በነፃ ይለቅብህ ነው እንደ ክሊያን ምባፔ፣ በኋላ ኪሳራ ነው የምትገባው። ስለዚህ ከዛ አንጻር 120 ይገባዋል ልጁ፣ ግን እስከ 100 ሊለቁት ይችላሉ ተብሎ ይጠበቃል። ባርሴሎና ያንን ያቀርባሉ። ትልቁ ችግር እሱ ነው። የባርሴሎና አድቫንቴጅ ምንድን ነው? ሁሊያን አልቫሬዝ አርጀንቲናዎችም ስፓኒሽኛ አይደል የሚናገሩት፣ ተመችቶታል። ስፔን በጣም ተመችቶታል ስፔን እና ከስፔን መልቀቅ አይፈልግም አልቫሬዝ። ስፔን ላይ ጥሩ ገንዘብ የሚያገኝ ከሆነ ስፔን ላይ የሚፈልገውን ነገር ማግኘት የሚችል ከሆነ መልቀቅ አይፈልግም። ግን ባርሴሎና በምን አቅሙ 100 ሚሊዮን ፓውንድ ያወጣል? ችግር ውስጥ ያለ ክለብ ነው። ይሄ ነው ትልቁ ችግር። አንድ አድቫንቴጅ አለው፣ አንድ ዲስ አድቫንቴጅ አለው። አንደኛው አድቫንቴጁ ምንድን ነው? ተጫዋቹ ባርሴሎናን ወይም ስፔን መቆየት መፈለጉ ነው። ከባርሴሎና ጨዋታ ጋር የሚሄድ ነው። ዲስ አድቫንቴጁ ደግሞ ወይም መጥፎ ነገር ገንዘቡ ከፍተኛ መሆኑ፣ ባርሴሎና ያን ያህል ገንዘብ ማውጣት አይችልም የሚለው ነው። ሁለተኛው ፓሪስ ሴን ጀርመን ነው። ፓሪስ ሴን ጀርመን የ9 ቁጥር ተጫዋች የለውም። በነገራችን ላይ ሲፈልግ ኦስማን ዴምብሌን ያጫውቷል 9 ቁጥር ላይ እያመጣ ፕራግማቲክ ነው፣ ተቀያያሪ ነው። ዴምብሌ ከፈለገ ከመስመር እየተነሳ ወደ ውስጥ ይገባል። አንዳንዴ ዴዝሪ ዱዌ 9 ቁጥር ላይ ያደርገዋል። ማዮሉን ያመጣል። አሰልጣኝ ሉዊስ ኤንሪኬ የተለያዩ አማራጮችን ይጠቀማል እና ሁለኛ 9 ቁጥር ተጫዋች ፓሪስ ሴን ጀርመን ይፈልጋል። ለዛ ደግሞ አማራጭ ያደረጉት አንዱ ሁሊያን አልቫሬዝን ነው። አልቫሬዝ ፓሪስ ሴን ጀርመን የገንዘብ ችግር የለበትም፣ መስጠት ይችላል፣ ማቅረብ ይችላል፣ በሁሉም መንገድ ማስተካከል ይችላል። ግን አልቫሬዝ ደግሞ በየሳምንቱ በሚታይ ሊግ ውስጥ ነው መጫወት የሚፈልገው። ባርሴሎናን የመረጠበት አንደኛ በየሳምንቱ ታይ፣ ሁለተኛ ቋንቋው ተስማሚ ነው፣ ባህሉን ያውቀዋል፣ ካልቸሩን ያውቀዋል። እሱ ነው በስፔን መቆየት የሚፈልግበት ምክንያት። ሶ ፓሪስ ሴን ጀርመን ሁሉን ነገር ሊያቀርብ የሚችል ክለብ ቢሆንም ነገር ግን ከሊጉ ሁኔታ አንጻር ኮምፒቲቲቭ ካለመሆኑ ጋር ተያይዞ ከዓለም ሚዲያዎች እንዳይጠፋ እንዳይሰወር ፍራቻ ስላለው ጁሊያን አልቫሬዝ የፓሪስ ሴን ጀርመን ጥያቄ ውድቅ ሊያደርገው ይችላል። ተመሳሳይ ነው ወይም ተቃራኒ ነው የባርሴሎናና የፓሪስ ሴን ጀርመን። ምክንያቱም ፓሪስ ሴን ጀርመን ገንዘብ አለው፣ ባርሴሎና ገንዘብ የለውም። አልቫሬዝ ስፔን መቆየት ይፈልጋል። ፓሪስ ሴን ጀርመን ደግሞ ፈረንሳይ ነው የሚገኘው። እነዚህ ነገሮች የራሳቸው አድቫንቴጅም ዲስ አድቫንቴጅም አላቸው። ሶስተኛው አርሰናል ነው። አርሰናል ገንዘብ አለው፣ ችግር የለበትም። በነገራችን ላይ የክለቡ ባለቤት ጆሽ ክሮንኬና ስታይን ክሮንኬ እስከ 300 ሚሊዮን ፓውንድ ድረስ የሚዘልቅ ወይም የሚከፍ የሚል ክፍያ ለማቅረብ ተስማምተዋል። ወይም የዝውውር ገንዘብ ከ300 ሚሊዮን ፓውንድ በላይ ለክረምቱ የዝውውር መስኮት አንድ የቀኝ መስመር ተከላካይ፣ አንድ አማካኝ፣ አንድ የግራ መስመር አጥቂና አንድ 9 ቁጥር ለማስፈረም በኋላ ላይ ሌላ ቀን የአርሰናል የዝውውር ዕቅድ በስፋት እንመጣበታል። እነማን ይወጣሉ እነማን ይቀራሉ የሚለውን ከዚህ በፊትም የሆነ የተወሰነ ሂንት ሰጥተናቸዋል አድማጮቻችን። ግን አሁን ባለው ሁኔታ አርሰናል 300 ሚሊዮን ፓውንድ ይመድባል ወይም መድበናል ብለዋል ጆሽ ክሮንኬ። ከፍተኛ ገንዘብ ነው ዘንድሮ ያተረፈው። በእንግሊዝ እግር ኳስ ታይቶ የማይታወቅ አዲስ ክብረ ወሰን ነው ትርፉ። ገንዘብ አለው። ሁለተኛ አርሰናል እየሄደበት ያለው መንገድ በጋብሪኤል ሄንዘ በኩል ነው። ዝውውሩን ለመጨረስ እያሄዳል። ጋብሪኤል ሄንዘና ጁሊያን አልቫሬዝ አርጀንቲናዊ ናቸው፣ ይታወቃሉ፣ ቤተሰብ ናቸው፣ ፍሬንዶች ናቸው። አልቫሬዝም ወደ እንግሊዝ መጥቶ ለንደን በሚገኝ ካፌ ከነ ሄንዘ ጋር መታየቱን ከአርቴታ ጋር መወያየቱን አንዳንድ ምንጮች ይገልጻሉ። ግን ታብሎይዶች ናቸው፣ ታማኝ አይደሉም። ይገልጻሉ፣ እርግጠኛ አይደሉም። ግን ፎቶ ይዞ አልወጡም። ዝም ብሎ በሮመር ደረጃ ነው ኖር ያወሩት። ስለዚህ ጋብሪኤል ሄንዘ በክረምቱ ሌላ ኃላፊነት ተሰጥቶታል። ዋነኛው ስራው ተከላካዮችን ማሰልጠን ነው። ግን በክረምቱ ሁሊያን አልቫሬዝን እንዲያመጣ ከፍተኛ የሆነ ስራ እንዲሰራ በአርቴታ በኩል ሚሽን ተሰጥቶታል። አንድሪያ ቤርታም ያውቁታል። አትሌቲኮ ማድሪድ በነበሩበት ወቅት እሳቸውን ያወሰዱት፣ እሳቸውን ያመጡት።
ስለዚህ አንድሪያ ቤርታም ያውቁታል። እሳቸውም በዚህ ሚና ውስጥ ከፍተኛ ስራ ይሰራሉ ተብሎ ይጠበቃል። እንግሊዝንም ያውቀዋል፣ የእንግሊዝ ሊግንም ያውቀዋል ጁሊያን አልቫሬዝ በሲቲ በቆየባቸው 2 ዓመታቶች የእንግሊዝ ሊግን ኃያልነትና ታላቅነትም በደንብ ይረዳል። ስለዚህ እነዚህን መመዘኛዎች ግራና ቀኝ አይተን ስናስቀምጣቸው አልቫሬዝ ወደ አርሰናል የመምጣት እድሉ ሰፊ ነው። የሚፈልገው ባርሴሎና ነው፣ ግን በአስገዳጅ ሁኔታዎች ቅድም ባልኳቸው ገንዘብ ባርሴሎና ያን ያህል ገንዘብ ማውጣት ስለማይችል 120 ሚሊዮን ፓውንድ አውጥቶ ማስፈረም ስለማይችል እና መሰል ነገሮች ኮንስትሬን ስለሚሆኑ ወይም ለመሳካት እድላቸው ጠባብ ስለሆነ አርሰናል በተሻለ ከሶስቱ ክለቦች አርሰናል በተሻለ ጫና ፈጥሮ የማምጣት እድል ይኖረዋል ተብሎ ይጠበቃል። ይህንን ተጫዋች ሌላ ቀን እንመጣበታለን። አልቫሬዝ ሲመጣ ማን ይገፋል? በእርግጥ ጋብርኤል ጀሱስ ይወጣል፣ ግን በጋብርኤል ጀሱስን በመግፋት ብቻ የአልቫሬዝ ጉዞ ያቆማል። ለራሱ ለቪክቶር ኮሬጅ ስጋት አይሆንም ወይ? እንዴት ነው ይህን ነገር ሊያስማሙት የፈለጉት? ሚካኤል አርቴታ እንዴት ነው ይህን ነገር ሊያስተካክሉት የፈለጉት? በሁለት አጥቂ መጫወት ሊችሉ የሚችሉበትን እድል ይፈጥሩ ይሆን ወይ የሚሉትና ሌሎች ጉዳዮችን ደግሞ ሌላ ሰፊ ትንታኔ የሚፈልግ ጉዳይ ስለሆነ በሌላ ቀን የምንመለስበት ይሆናል። ስለዚህ ጁሊያን አልቫሬዝ አትሌቲኮ ማድሪድ ይለቃል። አዎ የተረጋገጠ ጉዳይ ነው፣ በአሰልጣኙ ዲያጎ ሲሞኔ ጨምሮ። ነገር ግን የት ያርፋል እስካሁን አለየለትም። ባርሴሎና፣ ፒኤስጂ እና አርሰናል አንገት ለአንገት ተናንቀው ይቀጥላሉ የሚለውን ለማስቀመጥ ያህል ነው። ባርሴሎና በነገራችን ላይ በጁሊያን አልቫሬዝ ዝውውር ላይ እጅ እንደሰጠ ወይ እጅ የመስጠት ምልክት እያሳየ እንደሆነ የምታውቀው ዴኮ ሰሞኑን ለንደን ነበሩ ከጆዋ ፔድሮ ኪል ጋር ለመነጋገር ፔድሮን ወደ ባርሴሎና ለማምጣት። ምክንያቱም ፓኬጁ የጁሊያን አልቫሬዝ ፓኬጅ ሰፊ ነው። ደሞዙ አለ፣ ዝውውሩ አለ። ዝውውሩ ከ100 እስከ 120 ሚሊዮን ፓውንድ፣ ደሞዙ 5 ዓመት ብታስፈርመው እንኳን በትንሹ እስከ 60 ሚሊዮን ፓውንድ ይኖራል። በአመት ከ12 ሚሊዮን ፓውንድ በላይ ትከፍለዋል። ስለዚህ የተጫዋች ዝውውር ከ150 ሚሊዮን ፓውንድ በላይ ነው በድምር ከነደሞዙ ስናየው። ባርሴሎና ያንን ያህል የማውጣት አቅም የለው። እስከ 70 እስከ 80 ምናልባት ገፋ ቢል እስከ 100 ሊቀጥል ይችላል። ስለዚህ ጆዋ ፔድሮ አማራጭ ነው። ጆዋ ፔድሮን በኋላ ላይ እንመለከተዋለን። ጆዋ ፔድሮ በአሰልጣኝ ጃቢ አሎንሶ ካሉት 5 ኮሎኖች ተብሎ ከተሰሩት ተጫዋች ዝርዝር ውስጥ የለም። ስለዚህ ዴኮ ወኪሉን እያናገረ እንደሆነ ታውቋልና ባርሴሎና የአልቫሬዝን ጉዳይ በጊዜ የወጣ ይመስላል የሚሉ መረጃዎችም ተያይዞ እየወጡ ይገኛሉ። ግርምዬ ትንሽ ነገር ለመጨመር ነው ከዚህ ከአልቫሬዝ ጋር በተገናኘ ከወር በፊት ማረጋገጫውን ሰጥተዋል ዲየጎ ሲሚዮኔ። እንደ ዲየጎ ሲሚዮኔ አስተያየት ከሆነ መረጃ እንደሚጠቆመው ከሆነ ዛሬ ላይ ሳይሆን አልቫሬዝ አትሌቲኮ ማድሪድን የሚለቀው ከወር በፊት አሰልጣኙ ተናግረውታል። በቃ የዓለም ትላልቅ ክለቦች አይን ማረፊያ ሆኗል። አርሰናል፣ ፓሪስ ሰን ጀርመንና ባርሴሎና ደግሞ በዋናነት የአልቫሬዝ ፈላጊ ሆነው መጥተዋል። እንደ ጁሊያን አይነት ምርጥ ተጫዋች ምርጥ ደረጃ ላይ የተቀመጠ ተጫዋች ላይ ሁሉም አይኑን ይጥላል እና ምንም የሚያስገርም ነገር የለውም። የልጁ ብቃት የልጁ አስደናቂ እንቅስቃሴ ያመጣው ውጤት ነው የሚል አስተያየታቸውን መስጠታቸው እንደሚነቅ ማሳያ ነው። የተወሰነ ማስተካከያዎችን ለመጨመር ያክል 4 ዓመት ነው የቀረው። ከዚህ በኋላ 4 ዓመት ይቀረዋል ባይዘው አልቫሬዝ በአትሌቲኮ ማድሪድ እና የ4 ዓመቱ ሲሰላ 430 ሚሊዮን ፓውንድ ሪሊዝ ክሎዝ ይደርሳል ማለት ነው የ4 ዓመቱ ቀሪው። ግን ልጁ መሀል ላይ መጣና አትሌቲኮ ማድሪድን አልፈልግም አለ፣ መቆየት አልፈልግም አለ፣ አረጋገጠ፣ እንደሚወጣ ፍንጭ ሰጠ ማለት ነው። ቀድሞ አሰልጣኙ ተናግሯል ከወር በፊት። አሁን ደግሞ ራሱ ተጫዋቹ አልቫሬዝ አርጀንቲናዊው አትሌቲኮ ማድሪድ በቃኝ የሚል መልቀቅ እንደሚፈልግ ተናገረ። ተጫዋች ደግሞ በቃኝ እያለ አይ ኮንትራት አለና ቁጭ በል ካልከው ተጫዋቹን ነው የምትገለው፣ ክለቡንም ነው የምትገለው። የተጫዋቹን የመሸጫ ገበያ እያወረድከው ነው የምትመጣው። ይሄ ምንም ይታወቃል በእግር ኳስ ማለት ነው። አልቫሬዝ በ106 ጨዋታዎች 49 ጎሎችን አስቆጥሯል ለአትሌቲኮ ማድሪድ እና መልቀቅ በሚፈልግበት ሰዓት ላይ መግባት ወይም መዛወር የሚፈልገው ባርሴሎና እንደነበርም በግልጽ ተናግሯል። በቃ ባርሴሎና መግባት ፈልጋለሁ ክረምት ላይ ብሎ ነው ተናግሮ ነበር። አድማጮች በጣም የሚገርማችሁ ነገር የሁሊያን አልቫሬዝን አመለካከት 2 ዋና ዋና ጉዳዮች አስቀይረውታል።
አርሰናልንም ሚዛን ውስጥ እንዲያስገባው ያደረገው ማለት ነው። በነገራችን ላይ አርሰናል ቁጥር 1 የክረምት ታርጌቱ አልቫሬዝ ነው። ቁጥር 1 ነምበር 1 በቃ አሁን ክረምት ዝውውር ሲከፈት አርሰናል ለማስፈረም ያሰበው እንደ መረጃው ከሆነ አልቫሬዝን ነው። የጉዳት ሂስትሪው፣ የተጫዋቹ ብቃት፣ አሲስቱ ቀደም እንዳልኩት በ106 ጨዋታዎች 49 ጎል፣ አንድ ትልቅ ጨዋታ ላይ ያለው ኢምፓክት ተጽዕኖ አርቴታን አሳምኖታል እና አርቴታም ይህንን ተጫዋች እንዲመጣለት ይፈልጋል። አንድሪያ ቤርታ ደግሞ ከአልቫሬዝ ጋር ልዩ ግንኙነት አላቸው። 2000 ይህንን ተጫዋች ሲያስፈርሙት 2024 ላይ አትሌቲኮ ማድሪዶች አንድሪያ ቤርታ ናቸው ያስፈረሙት። ያውቁታል፣ ራሳቸው አንድሪያ ቤርታ ነው። አንድሪያ ቤርታ ከአልቫሬዝ ጋር ጥሩ ግንኙነት ስላላቸው ከወኪሉ ጋር ጥሩ ግንኙነት አላቸው። አንደኛው ምክንያት አልቫሬዝን አርሰናል ግምት ውስጥ እንዲያስገባ ያደረገው ይሄ ነው። ሁለተኛው የፕሪሚየር ሊግ ዋንጫ መውሰዱ አርሰናልን አልቫሬዝ ግምት ውስጥ እንዲያስገባው አድርጎታል። ለካ አርሰናል ዋንጫም የሚወስድ ክለብ ነው የሚለው ጉዳይ ማለት ነው። እና ምን ሆነ? እንደ መረጃው ከሆነ እንደ ዴይሊ ሜል ዘገባ ከሆነ የአልቫሬዝ ልብ ለሁለት ተከፍሏል። መጀመሪያ ባርሴሎና ራሱ ተናግሮ ነበር። ባርሴሎና መግባት እፈልጋለሁ ክረምት ላይ ያው አትሌቲኮ ማድሪድን መልቀቅ እንደሚፈልግ ተናገረ። ባርሴሎና ነው መግባት የምፈልገው አለ። እዛው ቅድም ሶፊ ያስቀመጣቸው ነገሮች አሉ። ከቋንቋው ከካልቸር ከአርጀንቲና ጋር የስፔን ካልቸር ተቀራራቢ መሆኑ እንደተመቸው ስፔን ከገለጸ በኋላ ባርሴሎና በቃ እንደሚዛወር ተረጋግጦ ነበር። በኋላ ላይ ግን አንድሪያ ቤርታ የዚህ ልጅ ሐሳብ ጥሩ መግባባት ስላላቸው እንዲቀይር ሐሳቡን ወይም ነው አርሰናልንም ኮንሲደር እንዲያደርግ እንዳግባቡት፣ በተጨማሪም ደግሞ አድማጮች ዋንጫ መውሰድ ቫልዩ እንዳለው እዚህ ጋር ነው። አርሰናል የፕሪሚየር ሊጉን ዋንጫ መውሰዱ ዋንጫ ማሳካት ምን ያህል ዋጋ እንዳለው ተጫዋቾችን እንዴት እንደሚሰበስብ ማለት ነው። የፕሪሚየር ሊጉን ዋንጫ አርሰናል ማንሳቱ የአልቫሬዝ ልብ ለሁለት እንዲከፈል አድርጓል፣ ባርሴሎናና አርሰናል ማለት ነው። ከዛ መረጃው ይቀጥልና ምን ይላል? ቅድም ሶፊ ያለው ነገር ይቀመጣል። ባርሴሎና እንዳይዛወር የሚያደርገው ነገር ደግሞ በጣም የሚገርመው ነገር ባርሴሎና እንዳይገባ ያደረገው ገንዘብ ነው። 130 ሚሊዮን ፓውንድ ድረስ ይገመታል። ሶፊ ቅድም 120 ብሎት ነበር። 130 ሚሊዮን ፓውንድ ያደርሱታል አንዳንድ መረጃዎች ማለት ነው። እስከ 130 ሚሊዮን ፓውንድ ባርሴሎና ይከፍላል ወይ? የገንዘብ ችግር ያለበት ቡድን ነው እንደሚታወቀው። ስለዚህ የባርሴሎና የፋይናንሻል ችግር ማነቆ ነው። ባለፉት ዓመታት ታስታውሳላችሁ የዳኒ ኦልሞን ጉዳይ ከፋይናንሻል ኬዝ ጋር ባርሴሎና ቤት ውስጥ የደረሰባቸውን ብዙ ነገር ተጫዋች መውጣት አለበት ኦልሞን ለማስፈረም እየተባለ ማለት ነው። ከዝውውር ጋር በተገናኘ ከገቢና ከውጭ አንጻር በተገናኘ ባርሴሎና ጥያቄ ምልክት ውስጥ የገባ ቡድን ስለሆነ ከፋይናንሻል ጋር አወጣጥ ጋር በተገናኘ ባርሴሎና የመግባቱ ነገር አልቫሬዝን ደግሞ ሌላ ጥያቄ ምልክት ውስጥ አስገባው። ፓሪስ ሰን ጀርመን ጭራሽ ኮንሲደር አላደረገው ጭራሽ። እኔ አይደለም የምለው ዴይሊ ሜል ነው የሚለው፣ መረጃው ነው የሚለው። ስለዚህ ይሄ ተጫዋች ወደ አርሰናል የመምጣት እድሉ እየሰፋ መምጣቱን መጨረሻ ላይ ሰምራይዝ አድርጎ ይደመድማል ማለት ነው መረጃው። አልቫሬዝ በቀጣዩ ዓመት አርሰናል የመግባቱ እድል ሰፊ መሆኑን ያስቀምጣል። አንድሪያ ቤርታ በጣም ይግባባሉ። በጣም ነው የሚቀራረቡት። ግን በ130 ሚሊዮን ፓውንድ አይመስለኝም ዋጋው፣ ከዛም እንደሚወርድ አስባለሁ። ዴክላን ራይስ ወደ አርሰናል ቤት ሲመጣ የተጠየቀበት ዋጋና መጨረሻ ላይ የፈረመበትን ማየት ነው። አርሰናል ባይዘው በጣም ተከራካሪ ክለብ ነው። በጣም ነው የሚከራከረው። ተጫዋች ባንዴ አያስፈርምም። ካላፊዮሪ ሲመጣ አስታውሱ፣ ተከራክሮ በጣም የሚከራከሩት አርሰናሎች እንዲህ ወዲያው መሽረጥ አድርገው ገንዘብ አያወጡም። ጊዜ ወስደው ግራቀኙን አይተው ተደራድረው ብዙ ነገሮችን አይተው ነው። የኮሬስ ሲመጣዩት አንዴ ቤንያሚን ሼሽኮ አንዴ የኮሬስ አሁን አረ ሼሽኮ በቃ በሩ ላይ ደርሷል። ኖ አረ የኮሬስ ነው። ባይዘው ዝውውሮች ከባዶች ናቸው። ዝውውር ከባድ ነው። ለዛ ለጋዜጠኞች ለስፖርት ጋዜጠኞች በጣም ፈታኙ ነገር የዝውውር ወሬዎች ናቸው። ጨዋታውን የሚጫወተው ገንዘብ ስለሆነ ማለት ነው። በጣም ፈታኝ ናቸው የዝውውር ዘገባዎች ማለት ነው። አይደለም በውጭ ሀገርኛም ሀገር ውስጥም ለሁለት ክለብ የሚፈርሙ ተጫዋቾች ነበሩ። አንደኛውን
ፈርሞ ወጥቶ ጨርሶ ወጥቶ እኮ ነው ኢትዮጵያ ውስጥ ያጋጠመ ታሪክ ነው። በነገራችን ላይ ኢትዮጵያ ውስጥ ሆቴል ውስጥ ፈርሞ ወጥቶ ሌላ ክለብ በር ላይ ጠበቀው የሌላ ክለብ ደጋፊ እና ስንት ፈረምክ? እኛ እኮ እንዴ 100 ሺህ እንጨምርልሃለን እኮ ምን አስፈረመ? ስለዚህ በቃ እኛ ጋር ፈርም ችግር የለውም እዛ ፌዴሬሽን ሄደን ጽሕፈት ቤት ጋር እንደራደራለን ብለው የፈረመውን ልጅ እንደገና ወጥተው ሌላ ሆቴል ይዞት ገብተው አስፈረሙት ደግሞ። እና ዝውውር ከባድ ነው። ዛሬ የተነገረው ዝውውር ነገ ውሸት ይሆናል። እና አንዳንዶች ብዙ ጊዜ ያው ካለመረዳት ነው ብዬ አስባለሁ። እንዲህ ብላችሁን አልነበር እንዴ? እንዴት እንደዚህ ሆነ ይላሉ። ገንዘብ ነው ጨዋታው ነው የሚጫወተው፣ ብር እኮ ነው የሚጫወተው። ዛሬ ለአንድ ክለብ የፈረም እንዴ ጆኖቢ ሚካኤል እኮ ማንቸስተር ዩናይትድ ማሊያ ለብሶ ቁጭ ብሎ ነበር መግለጫ እየሰጠ። ጆኖቢ ሚካኤል የቀድሞ የቼልሲ ተጫዋች ጨርሶ ማንቸስተር ዩናይትድ ማሊያውን ለብሶ ጋዜጣዊ መግለጫ የማንቸስተር ዩናይትድ ተጫዋች ነው ተብሎ ቼልሲ ሙድሪክ እኮ ለአርሰናል ሊፈርም ነበር ከአውሮፕላን እስኪገባ ድረስ እስኪመጣ ድረስ እኮ ሁለቱም ለንደን ናቸው። ከዛ ሲደርስ ለቼልሲ ማለት ነው። ምክንያቱም የሚደራደረው ተጫዋቹ ብቻ አይደለም የሚደራደረው፣ ለተጫዋቹ ይነገረዋል። ግን ዋነኛውን ጨዋታ የሚጫወተው ኤጀንቶቹ ናቸው። ብሮከር አሉ መሀል ላይ ሆነው የሚያደራድሩ አሉ ኤጀንቶች። የእነሱ ይህን ጨዋታው የሚጫወቱት ዝውውር ላይ ለዛ ነው ከገንዘብ ጋር ጨዋታው የሚሆነው ማለት ነው። እና ፓሪስ ሰን ጀርመን ላይ ብዙም ያን ያህል ትኩረት አላደረገበትም አልቫሬዝ። አርሰናልና ባርሴሎና ነው ልጁ። ባርሴሎና ተናግሯል በግልጽ ክረምት ላይ ባርሴሎና መግባት እፈልጋለሁ ብሏል። ግን የሆነው ነገር ግን አሁን ደግሞ ባርሴሎና የገንዘብ አቅም ጋር በተገናኘ ጥያቄ ምልክት ውስጥ መግባት ጀመረ። ስለዚህ ወደ ማን ሊሄድ ነው? ወደ አርሰናል። አንድሪያ ቤርታ አሉ። አንድሪያ ቤርታ ከኤጀንቱ ጋር ደግሞ በጣም የተለየ ቁርኝት ነው ያላቸው። አንድሪያ ቤርታ ማለት ነው ከፈርናንዶ ሂዳልጎ ይባላል ኤጀንቱ። የአልቫሬዝ ኤጀንት ፈርናንዶ ሂዳልጎ ይባላል እና ከፈርናንዶ ሂዳልጎ ጋር በጣም ቀረቤታ አላቸው። የአልቫሬዝ ብቻ ሳይሆን የሌሎች ተጫዋቾችም ኤጀንት ስለሆነ ከአንድሪያ ቤርታ ጋር በጣም ይተዋወቃሉ። አትሌቲኮ ማድሪድም እንዲገባ የተደረገው ያኔ ባይዘወይ አትሌቲኮ ማድሪድ ብቻ አልነበረም የአልቫሬዝ ፈላጊ። በጣሊያን ሴሪያ የሚገኙ ክለቦችም አልቫሬዝን ፈልገውት ነበር። ግን አንድሪያ ቤርታ ባላቸው ቀረቤታ ነው ያንን ያደረጉት። አሁንም አንድሪያ ቤርታ አርሰናልን ኮንሲደር እንዲያደርገው አርሰናል እንዲያስበው እንደገና ዋንጫ ማምጣቱ አርሰናል ዋንጫ ማምጣቱ ሌላው አልቫሬዝ እንደገና አርሰናልንም ኮንሲደር እንዲያደርግ የተደረገበት ነገር ነው የተፈጠረው። ስለዚህ የ26 ዓመቱ አልቫሬዝ ኦፍኮርስ ቀሪ ኮንትራት አለው። 4 ዓመት ኮንትራት አለው። 2024 ነው እስከ 2028 የሚቆይ ውል ነው የፈረመው። እስከ 2030 እስከ 2030 ነው የፈረመው። ረጅም ኮንትራት ነው የፈረመው። የ6 ዓመት ነው የፈረመው ያኔ። አሁን 2 ዓመት ተገባዷል። 2026 ነን 4 ዓመት ይቀረዋል ማለት ነው። የ4 ዓመት ኮንትራት ይቀረዋል። አትሌቲኮ ማድሪድ 130 ሚሊዮን ፓውንድ አካባቢ ይፈልጋል። እስከ 130 ሚሊዮን ፓውንድ። አርሰናል ያን ያህል ያወጣል አይመስለኝም። ያው በድርድር ያወርደዋል ብዬ አስባለሁ። እግር ኳስ ላይ ድርድር ያው ወሳኝነት ሚና ስላለው ማለት ነው። እና ዋንጫ ማንሳት ምን ያህል ለአንድ ተጫዋች ዋጋ እንዳለ፣ ለአንድ ቡድን ዋጋ እንዳለ ተፈላጊ ይሆናል። አሁን አርሰናል ዋንጫ ከመውሰዱ በፊትና አርሰናል ዋንጫ ከወሰደ በኋላ ያለውን አርሰናል ገምግሙት። ምን ያህል ስሜት በተጫዋቾች ዘንድ እናንተ ተጫዋች ብትሆኑ የሆነ ክለብ ተጫዋች ብትሆኑና አርሰናል ፈልጓችሁ ቢመጣ ዋንጫ ከመውሰዱ በፊት ሚዜ በሚባልበት ሰዓትና አይ ሙሽራ ከሆነ በኋላ ተጫዋች ናችሁ። ራሳችሁን እስኪ እንደ ተጫዋች አስቡት። ሚዜ እየተባለ በነበረበት ሰዓት ላይ አርሰናል ቢጠይቃችሁ ኑሮ ምን አይነት ስሜት ሊኖራችሁ ይችል ነበር? ሜቢ እነ ማንቸስተር ሲቲን ታስቀድሙ ይሆናል። ነገር ግን ሙሽራ ከሆነ በኋላ ዋንጫ ከወሰደ በኋላ አርሰናል እናንተ ተጫዋቹ ናችሁ፣ ፈላጊው ነው ሲመጣ መልቀቅ ትፈልጋላችሁ ያላችሁበትን ክለብ ምን አይነት ስሜት ይሰማችኋል? እና በዛ ደረጃ ነው አልቫሬዝ ወደ አርሰናል ሊሄድ እንደሚችል እየተገለጸ የሚገኘው። ማጠቃለያው እንደዛ ነው የሚለው እንግዲህ ዴይሊ ሜል ያስቀመጠው። በተመሳሳይ ቀደም ሲል ሲዘግብ የነበረው ማርካውን ባርሴሎና መግባት እንደሚፈልግ በዝርዝር አስቀምጦ ነበር። የማርካ ዘገባ ራሱ አሁን የአርሰናል ዋንጫ መብላት የአንድሪያ ቤርታ ለማስማማት መሞከር ማርካም መጨረሻ ላይ አልቫሬዝ ወደ አርሰናል የመሄድ ዕድሉ እየሰፋ የመጣ እንደሆነ ድምዳሜ ላይ የደረሰ ዘገባ ሰርቷል። ለማንኛውም የሚሆነውን የክረምት ዝውውር መስኮት ሲከፈት አብረን የምናየው
ይሆናል። ወደ ሌላው መረጃችን እንሂድ። ትናንት